ሁሉ ከተማ ነው አያሸሽ ይረጋሉ ናቸው ደጋ وسلام على المرسلين والحمد لله رب العالمين. يا سلام يا سلام دقان صراحة دقان ولا السلام دينه عمره أمان سلام لا هي هو كتما أو كتما باجاج ينفق ولا باجاج كرم عندي بوتانا هيك በቃ እነሱ ጀማል ምናምን ስላሉ ብቻቸውን እንዳልኩ አመሰግናለሁ። ይሄ ሁሉ ከተማ ነው ገጠር ነው። እንዴት አየሁ? አሪፍ ነው። አዎ በጣም ያ ሰላም እንዴ ረሳሁት። ሰርቲፊኬት ሰጥተውኝ ወላሂ ረሳሁት እዛው ሰርቲፊኬት የረሳሁት ይሄ ሁሉ ከተማ ነው ከተማ አታውቅም እንዴ? እኔ መቼ አውቃለሁኝ ገና አየሁት። ለምን ለኛ ማለት ተሰጠንም እንዴ? እኔ ተቀበልኩላችሁ ስለናንተ። ይሄ በጣም ሰፊ ነው። ለዚህ ሰፈር በጣም ይሄ ቦታ በጣም ሰፍቷል። ላሳያችሁን ሰፈር መግሪብ አልደረሰም እንዴ? ደረሰ። አዛል ይባል ያውል ዘማን ተቋሰባስኩም እንዴ ሲበጁል አይኛ ፈጠጠ በሪል እኛ ኳስ ለሚጫወት ለሰልየው ተሰበረ ይሄ ሁሉ ከተማ ነው እንዴ? ገጠር ነው። ደስ የሚል ቦታ ጓደኞቼ ጋር ኳስ አይተን የመጣ ህፃናት ናቸው ከ17 ዓመት በታች በጣም ጎበዝ ናቸው። ጠፋብናል ነው ያው አንዳንዴ ኢንሻአላህ ኔት ግን በደንብ ይሰራል። እስኪ ሀሳብ ስጠኝ። ጠንካራ ነው። ይቆራረጣል ነው ሳይቆራረጥ ማይቆራረጥ ከሆነ ሁሉ ጊዜ ይገባል። ኢንሻአላህ እጀምራለሁ። ወጣ አድርገን ሳናቆርጥ ምናምን እንማማራለን። እንደ በፊት አቆራርጥ ማለት በጣም ጥሩ አሪፍ ነው። ማሻአላህ በቃ እንቀጥላለን። አንድ የሆነች ጉዳይ አለች አዲስ አበባ እሷ ልጨራርስ ምናምን ነገር እሄዳለሁኝ አላህ ካለ ኢንሻአላህ እሷ ልጨርስና አረፍ ስል ይዛኔ እንጀምራለን። ያለህብነት አታሳያለህበትን ባይ ቢያይስ ማን አንድ ሰው አልፈራም እና ما اخاف من بني ادم ሰላም ያለን ሰላም እንዴት ነው? ብርስት እንካ ሰድሽ ጉረኛ ህፃን ልጅ በጣም ነው የምወደው والله ህፃን ልጅ በጣም እወዳለሁ። انا احب الاطفال اني احب الاطفال ወይን ሰፈር ላሳያችሁ አስፋልቱ ደጋን ማለት ይችላል። ሰላም አለይኩም ደጋን ማለት ይችላል። አያሷት
እንዴት እንደምታምር አንድ አቡከር። አሰላሙ አለይኩም። አሁን ለታይቼ ዛሬ ደግሞ እንትን አልኩት። እንዴት ነህ? ሰላም ነው? አማን ነው? እንዴት ነህ? ደህና ነህ? ያው ሰላም ነው? አማን ነው? እንዴት ነህ? ደህና ነህ? ሰላም ነው? አማን ነው? አለ አማን ነው? ሰላም እንዴት ነህ? ደህና ነው? ትናንት መጣህ? ወላሂ ሰላም ነው አይደል? አማን ነው? ሁሉ ሰላም ደህና ናችሁ? ኦንላይን አማን ነው አይደል? አይ እንሂድ በባጃጅ እንሂድ። አየሽ እሺ በባጃጅ እንሂድ ነው ያጀማ ايش بدي نسوي؟ شماي تاسع السلام عليكم دينا لجينا والله ما شاء الله قرآن يحفظنا يقرأ سنت جزء أرجع أقرأ ما شاء الله እስኪን ከተማ በፈጣሪ እንዴት እንደሚያምር ለምለሙ ምናምን አዎ መሐመድ ይቆይ የጥንቱ የጧቱ ነው በአላህ ደስ አይልም ምሽቱ ነው ያ ሰላም ያ ሰላም ስለዚህ እንዴት ነው ሰላም ايش هالي ይባላል እዚህ ጋር የት ነህ ይላል እዚህ ነው ያለሁት ደጋን ነኝ ፈልጋኝ ነው ደጋን ነኝ ና ባጃጅ ይሄ ሁሉ ከተማ ነው ለገጠር ነው ወሎ ነው እንዴ አዎ እናስታያት እቺ ከተማ እንደው ወሎ ነች እንጂ ነው ጣሳ ትመስላለች ወሎ 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 ከካሜራ ይሽሽ ነው ከካሜራ ይሽሽ ነው ባጃጅ አዝሮስኪ ባጃጅ ያ አማን ነው ሰላም ነው ወላሂ አልሐምዱሊላህ አለ የለም እንደ ባጃጅ በዚህ እንሂድ በቃ ባጃጅ ሰላም እንዴት ነው? ሰላም ነው? አማን ነው ወይ? ሰላም ነው? አልሐምዱሊላህ ብለሃል? አዎ ብቻዬን ማሪና ያልካት እቺ ናት ወይ እንዴ? ማሪናማ እንዲህ አይነት ለምለም እኮ የለውም። ያ ሰላም ደጋ 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 ደጋን 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 ኧረ ማሙ ገስት ካልገባው እያለ ነው አስገቡት። ማሙ ቤት ወላሂ የማሙ ቤት ሰላም አለይኩም። ወአለይኩም ሰላም። ቤትህን አሳየው እኮ ማሙ። ሳታልፎ እኮ ለማየት ነበር በቃ እሪ እያልኩ ነበር። አሳየው እኮ ምንድን ነው አንተ? ደህና ነህ? መስጂዱ ይታያቸዋል እዛ ጋር። ያ ሰላም ደጋር ማለት በቃ እንዴት ነው የምታምረው? ሰላም እዚህ ጋር ነው። በዛ እንሂድ ኧረ በዚህ ይሻላል። እዚህ ጋር ያዘው እዚህ ጋር ደጋን ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አይ ቶ አሚን አይ መርሐባ። አሁን ወደ ሰፈራችን ገበያው ገንዳ ወይንም ቀበሌ ሰፈር ስሟ ምንድን ነበረች ቦታ? አተራ ሌላ ስም አለው። እቺ ሰፈር ነው ብቀነቀ ትባላለች። ስለማለት ፈልገህ ነው። ጠባብ ስለሆነች ነው ይባላል፣ ግን እንደዚህ ተባለችው። አዎ እውነት ነው።
ሰፈራችን እንዴት እንደሚያምር አያችሁ። ረያን እንዴት ነህ? እዚህ ጋር ጀም አሁን የኛን ቤት ላሳያችሁ ነው። ያን የኛ ቤት ያበደ ቤት ከመቶ እስኪ ስንት ትሰጣላችሁ? This is my house. This is my house. ሰፈራችን እዚህ ጋር ነው። አክረም ጋር ተገናኛችሁ? አክረም ጋር ተገናኝተናል። ያ ሰላም። እስኪ ወደታችን ቃኘው። እችን ትመስላለች ሰፈራችን፣ ያደግንባት ሰፈራችን። ሰላም ያ ሰላም ሀቢባ ሰላም አለይኩም። ስራ ላይ ነኝ። አስመራ አለች እንደውም ታንጀ ሰያ ይባላችሁ እንዴ እና እንዲህ ይሆናላችሁ። ማዘራና ሳየን ሰያ እኔን ያየ እናቴን አየ። እኔና እናቴ አንድ ነንና እሺ ኔትወርክ ጠንካራ ነው ማለት ነው። እኔ እኮ የሚያስገባው አልመሰለኝም ነበር። ቤተሰቦች ደህና ናቸው? ያው ደህና ናቸው አልሐምዱሊላህ። እሱ ደጋና እንዴ? ያው ደጋና ጀምራለህ? አዎ በቃ ኔትወርኩ እንደዚህ አሪፍ ከሆነማ በቃ ኢንሻአላህ በዚህ ሳምንት ትምህርታችንን እንቀጥላለን። ያ በዚህ ሳምንት እንጀምራለን ኢንሻአላህ። ሳኒ የሚባል ማን ነው? ይገርባ ሰው ነው። ላስገባ ሳኒ ማን ነው? ሳኒ እስኪ እንዴት ነው? ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አማን ነው? ሰላም ነው? ደህና ነው? ሰላም። እሺ ሳኒ السلام عليكم. وعليكم السلام ورحمة الله وبركاته. هلا الحمد لله. والله هلا الحمد لله. متى تقابلنا انت؟ والله መብራት ጠፍቷል አለች። ሰላም ነው ሂዳይ መብራት ጠፍቷል። ምናልባት ባትሪ ሊዘጋ 30 ምናምን ነው ያለው። ማታ የሚያስገባኝ ኢንሻአላህ በዚህ ቀን ይገባል። እራቀዋለሁ እዛው ነኝና እኔ ያወራ ወሎን የጠፋ መርሃባ በቃ በኋላ እንትን አለሽ። አዎ وسلام على المرسلين والحمد لله رب العالمين. وين انت شاله وي وين ما تشالني እኮ አልহামዱሊላህ። አሁን የትኛው እንደታመመ ራሱ ያስታውቃል። የትኛው ይመስላችኋል የታመመው? ካልጆሽ ይሄ ነው። ይሄ ይሄ ለ ይሄ ነው የታመመው። ያረ ወይዴ ይሄ ነው የታመመው ማለት ነው። እስኪ እንደተሻለኝ ማስረጃ አው ለትንሽ ወላሂ እዚህ ነበር እኮ አንደኛ አሪፍ ነበር። ጠፍቷል ራሱ እዚህ የነበሩት ሁሉም ጠፍተዋል። ደሴ መቼ ትመጣለህ? ወላሂ መመጣ ይመስለኛል ሌላ ቀን ኢንሻአላህ፣ ሌላ ቀጣይ ሳምንት ነው። ዶክተሩ በእጅህ እንዳትነካው ነው ያለኝ። እኔ ደግሞ በጣቴ ነው የምነካው። ምን ችግር አለው በእጅ እስካልነካው ድረስ? በእጅህ እንዳትነካው ነው ያለው። እኔ ደግሞ በጣቴ ነው። ይሄ እጅ አይደለም ጣት ነው። እሺ
إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون لهم فيها زفير وهم فيها لا يسمعون إن الذين سبقت لهم منا الحسنى أولئك عنها مبعدون لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون ወታጀራት በጣም እንዴ ኢንሻአላህ ወታጀራ መጣለን ግን አሁን አይደለም አልበቀጣይ ሳምንት ነው መሸ እዚህ በብራትም ጠፍቷል በቃ ልዝጋው መሸ ወራቤት መጣለህ ወይ ተበርቼ ሰላም መጣለህ ኢንሻአላህ ወራቤ ቻው ሰላም አለይኩም ወጣ ኔት ለማስወጣት እንዲያረሰና በቃ ያረ እኔኮ ስለውሸት ወይ ባይነሳስ ስለውሸት ባይነሳ አረ አቡ ዘይር አረ አጥፋው እኔ ሌላ ቦታ ሳይው ራሱ ይደብረኛል ስሰማው ለ5 ሰከንድ ሚውት አድርጉት አቡ ዘይርን እሺ ፍቱት በቃ እሺ እንትን ሪኩዌስት ላኩ ክርስቲያኖች ሪኩዌስት ላኩ እኔ ግን ፒኬ በሱ ሰውዬ እንደማልፈርድበት ታውቃለህ አዎ አይ አትፍረጂ ይፈረድብሻል ቢዋሽ ምክንያቱም እሺ ያለው ረበትከኝ ቢዋሽ ማለት ባይብል ራሱ እኮ ነው ጉድ የሰራቸው እኔ ለእግዚአብሔር ክብር ስል ቢዋሽ እንደምን ኃጢያተኛ ተመኛላችሁ ብሎ ጉድ የሰራቸው እሱ ነው በመጽሐፍ ቅዱስ በውሸት እንደሚጸደቅ ታውቃላችሁ አሁን እሷ ካነሳችሁ ውጪ ማለት ነው መጽሐፍ ቅዱስ ውስጥ በውሸት ይጸደቃል ውሸት ባይዘው አለ ባይብል ላይ ያው ስለማያውቁት ነው እንጂ እነሱ የውሸት ማአት አለ እና አንድ ሰው በሰራው ስለ ሴቲቱ አይደለ ያ በውሸት ራሱ ግን ያው ብዙ ጊዜ እንትን አይሉም ምንድነው አያውቁትም እና ተቂያ ይላሉኛ ጋር እየመጡ ተቂያ የሚባል ነገር እኮ የለም ግን ተቂያ ይላሉ እኔ ግራ ነው የሚገባ ደግሞ አንድ አይነት መሆናቸው እኮ እኔ እኮ ወላሂ ማዝነው እኮ አንድ አይነት እኮ ናቸው አገር ውጭ ያሉትም ውስጥ ያሉትም ሁሉም ከንቱ ወበከንቱ የተባሉ ከንቱላ ዛሬ ግጥም የለም እንዴ እኔ እንትኔ ተቀየረ እንዴ ፊልዴ ቀይሬ ነው እንዴት ነው ነገር ወደ ግጥም ዞርኩ እንዴ እንትና ማን ነበር አዲስ ገጣሚ መጥቷል ሱራ ነው ማን ነው የሚባለው ሚና እና ወይ እንደሱ እኔ ወደ ገጣሚነት ልቀይሩኝ ነው እዚህ ሰፈር እንደውም ገጣሚ ረክሷል ሱያ ነው ሱራ መስሎኝ ነበር
እና ኤኒዌይስ እኔ ገጣሚ አይደለሁም። አንድ ግጥም ነበረ ባይሆን ኧረ የሚል ግን አይ ቲንክ ብጋብዛችሁም አይሰማም። እዚህ የግጥሙ ርዕስ ኧረ ያመነዘረ ነው። ኧረ የሚለው ግጥም በጣም ጸደይ ነው። ገራሚ መልእክት ያለው ልክ እንደ የአሌክስ አብርሃም የባለፈው ግጥም ማለት ነው። እንደምነህ እግዚአብሔር የሚለው እንደምነህ እግዚአብሔር እኮ እኔ ዩቲዩብ ላይ እንዴት እንዳልሰማችሁት እንጂ የዛሬ ስንት ዓመት ነው እኔ ራሱ በድምጼ ሰርቼዋለሁ። ላሰማችሁ ነው በድምጼ የሰራሁትን እንደምነህ እግዚአብሔር የሚለውን በጣም የቆየ ነው። አንባቢ ሁኜ ማለት ነው። ያኔ ጥበብ ልጠራኝ ስትል ትንሽ እኔ እንትን ላይ ነው የሰማሁት። ምን ላይ ባላገሩ ላይ የሆነ ነገር ላይ ብቻ የሆነ ልጅ አቅርቦት ነው ያየው። አረ በጣም ብዙ ቦታ አለ። በጣም ብዙ ቦታ አንዴ ካገኘሁት ያ ልጅ መናገሪያ ሆኖ ነበር ታይም ላይ እስኪ እንትን ላይ ነበረ። ምንድነው ይሄ ቴሌግራም ድምጽ መቀየርበት ቦታ ውስጥ ነበር። ዋላህ እዚህ ቤት ስገባ ኤምፒ3 የሚለው ይሄ ቪዲዮ ወደ ኤምፒ3 ምናምን መቀየርበት ቦታ እንትን ቦታ አለና እዛ ስገባ እንዳለ ማገኘው ነገር ማለት ነሽድ የነበረው ቁርአን የቀራሁት ከቅርብ እስከ ጥንት ድረስ ማለት ነው እንዳለ በቃ አካውንቴ ላይ ተሰብስቧል። ግጥም የፍቅር ግጥም ሁሉ ሞልቶታል። አይ እግዚአብሔር ዘፈን ምናምን ያኔ ኦኬ አይ ቲንክ እግዚአብሔርን አገኘሁት መሰለኝ። እንደምን እግዚአብሔር ሰማይ ቤት እንዴት ነው እመጣለሁ ብለህ ቆየህ ምን ነው ያማ መስኪ ኧረ ከዚህ እኔ ያነበብኩላችሁ ይሻላል እንዴ? አሁን እየሰማሁት ከዚህ እኔ ያነበብኩት ይሻላል። የጥንቱማ በጣም እርጋታ የሞላበት ነው። ቆይ ለማንኛውም እስኪ ሼር ላደርገውና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አንተ ነህ ሱያ ገጣሚው አንተ ነበርክ? መሰለ እሱና ድምጽ የመሳሰላል። ሰላም ነው ጃዝሚን እህቴ አሚር ሰላም ብያችኋለሁ ሁላችሁ። ሰላም ነው እንዴት ነህ አንተ? ሁሉ ሰላም አልহামዱሊላህ ወላሂ እሱ ደህና ነው። አንተ ፈልግ እኮ ጠፋ። ሰላም ነው? አዎ ከአንዳንዴ መጥፋት ግድ ነው። እናንተ ናችሁ መጥፋት ግድ ያልሆነባችሁ እንጂ እኛ ጋር አንዳንዴ ግድ ነው። በጣም ነው እንደውም እኔ እንኳን ብዙ ቦታ የለም። አረ አንተ ብዙ ቦታ የለም። እኔ አንተ ካለ ብቻ አሚር ካለ የሚመጣ አይ ጥሩ ነው። ሁለት ጥሩ የመሰሉን ሁለት ሰዎች መምረጥህ ራሱ ምንም እንኳን ወበከንቱ ቢሆኑም የመረጥካቸው ሰዎች ራስን ወክለህ ተናገር እንዳትል አሚር።
ሪስትሪክሽን በጣም እየመጣብኝ ነው። አይ ቲንክ ፒሲ ስለሆነ ካሜራ መክፈት አለብኝ ያለኝ መሰለኝ። ኤኒዌይስን ማን እንዳስለመደኝ እድሜ ልኬን ኤኒዌይስ እንዳልኩ እንግሊዘኛ ስችልም ሳልችልም ያው ከተሰማችሁ ስሙት። እሺ ያ ጨዋታ ኦኬ ኢትስ ኦኬ። ሚኒ ፒኬ እንደምን ነህ እግዚአብሔር? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህ ሳምን ነው። እኛማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር ተካራ ህግጋቱን አልፈን ደብዳቤ ላክንልህ። አይንህን ካየነው 2000 ዘመን እንደ ቀልድ አለፈ። የመምጣትህ ተስፋ እየኮሰመነ መቅረት ገዘፈ። እንዲያውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔሩ አበሻ ነው እያሉ ያሞሃል። እኔ ምን አውቃለሁ? አመስግነው ሲሉ እልልታ የማቀልጥ ቃሉን ስማ ሲሉ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲባል እምባዬን የማፈስ ሃሌሉያ ሲሉኝ በሳቅ ልቤ የሚፈርስ ምናምኒት ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬም በድንኳን ነው። እኛማ ይሄውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባን ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት ብትሩ? እኛማ ይሄውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳ ላሰን። ንገርልንና ብትሩን ያውሰን። እናለህ እግዚአብሔር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን። መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህን ላክልን ብሎሃል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል ዛሬም ይፎክራል። ሰላም ነው ጠጠሩ ሰላም ናት ወንጭፉ። እዛስ አቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሎሃል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነህ ጌታ ሆይ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። እረ ፀሐይ በዛ እረ ፀሐይ በዛ እረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ ያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? አረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለህ ጀርባዋ ባቀፉ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነህና ሙቀት ገደለና። እናለህ እግዚአብሔር ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወይዬ፣ ይሁዳ ሲሉን አቤት እንላለን። ስማችንን ሽጠን 30 ጭብጨባ እንቀበላለን። ተወው የኛን ነገር ሰማይ ቤት እንዴት ነው? ሔዋንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርምህ ግንዱንም አንክተው ለፍጥረታ አዳም ባይኑ ያገምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። አይ በዚህ ሰዓት የዩቲዩብ አካውንቴ ሌላ ነበር ስሙ። እንኳን ሰው ላይ በእናቴ ሰይጣን ሰላም እንዲሆን ማን ነገር አንተ በእናትህ ንገር።
አሁን ገባ እኮ አልሰማህም ወይ? ቀልድ የሚል አካውንት አለ አብረው ነው መሰለኝ የሚሉ ፒኬ ታላቁ አቤት ማን ነው እንደዛ ብሎ ያወራኝ? ደህና ነኝ እኔ። ሰላም ነው እግዚአብሔር ይመስገን። ጥሩ እሺ። ተቃውሞ አለ ወይ? ቀልድ ተቃውሞ ምን መሰለህ? ተቃውሞ እንኳን አይደለም። እስቲ አንዳንድ ጥያቄ ላነሳልህ አስቤ ነው። ጥያቄ ነው እኮ ፕሮፋይል ከመሐመድ በፊት እስልምና ነበር? ፕሮፋይሉ ላይ ያለው ጥያቄ ነው። ጥያቄው መመለስ ትችላለህ ወይ? ቀልድ አይ የኔ ጥያቄ ነው። ከመሐመድ በፊት እስልምና ነበር የሚለውን እስኪ ከቻልክ መልስልኝና እስልምናህንም ማዳን ከቻልክ አድነው። አይ ችግር የለውም። የኔ ማዳን አይጠበቅበትም። ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው ወይ? ቀልድ ተስማምታል? አልተሳሳትኩም። ስለዚህ አልነበረም ማለት ነው። እስልምና ከመሐመድ በፊት አልነበረም ማለት ነው። ጥሩ እሺ ይሁንልህ። እና ምን አልከኝ? የሰማው አይደለም። ሶስት አምላክ ነው የምታመልከው እና ከመሐመድ በፊት አልነበረም እያልከኝ? በሰላም ነው። ርዕሱ አይታይህም ነው? ጆሮ ብቻ ነው የሚሰራው? ስለዚህ ከርዕሳችሁ ውጭ መወያየት አትችልም? አዎ ርዕስ የለጠፍነው በርዕሳችን ልናወራ ነው። ግጥምንም ደግሞ አይቼው ነበር በሰዓት እንትን እኔ ግጥም አይደለም ከግጥም አንበብኩትና ከግጥሙ ጋር ተያይዞ እስኪ አንድ ጥያቄ ስለ አዳም ስለ ሔዋን አንዳንድ ነገር አሌክስ አብርሃም ቀልድ የኔ አይደለም ግጥሙ። አሌክስ አብርሃም አለ እኔ የምልህ በርዕሱ ታወራለህ ብራዘር። እሺ ስለዚህ መልስ የለም ማለት ነው? አዎ የለም። ወይስ ከብዶ ነው ጥያቄው? ከብዶኛል ጥያቄው በርዕሱ ከብዶ ነው ጥያቄው? ከብዶኛል። አይ ከብዶ ነው ጥያቄው? አዎ ከብዶኛል። አይሰማህም? እሺ ስለ አደምና ስለ ሐዋ መጠየቅ ይቻላል? ምን አይነት ጀዝባ ነው አካቻለ? ስምን መላክ ያወጣዋል ሲባል አላምንም ነበር። እውነትም ስምን መላክ ያወጣዋል እንዴ? ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት አቤት ምን አይነት ተፈጥሮ ነው ያላችሁ? እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አነስ ሰላም አለይኩም የፖስት ከሆነውን ነገር አለ አነስ አይለም። ሰላም አለይኩም እንዴት ነህ? አልሐምዱሊላህ ሰላም ነው። እንዴት ነህ? አልሐምዱሊላህ። አይ ልቁንስ ሌሎቹን የፖስት ነገር አለ ስላልክ ኮፒ ሊንክ አድርጋልኝ ግቡና ይልቁንስ የድሮውም አለ አልወሰድኩም። እንዲሁ ለማውራት ነው የገባሁት ሀሳብ ለመስጠት። መርሃባ። እሺ ኔትወርክ አሪፍ አይደለም ግን ይስተካከላል ብዬ አስባለሁ። ምናልባት ከእንትኑ ጋር በተገናኘ ከሆነ ኮፒ ሊንክ አድርጉለት እና መጨረሻ የፖስተውንም ቡስት አድርጉት። ማሂ ግቢ እስኪ ማሂ ግቢ ሳይ ሺቦሌት ያው እሱን ደግሞ ኮሜንት ላይ አውሩት። ሞዴሬተር ልሰጠው ሁሉ እየፈለኩ ነው። ሺቦሌትን ሞዴሬተር ልሰጥ ጥሩ ኮሜንታተር ነው። እሺ ገዝ አቤት ሰላም ነው? ሰላም ነው አልሐምዱሊላህ። ርዕሱን አይተዋል? ሙስሊም ነኝ እኔ። እሺ ክርስቲያኖች ካላችሁ ግቡ። እሺ ክርስቲያኖች ካላችሁ ግቡ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ ተውት በቃ እንዴ ማውራት ፈልጎም ይሆናል። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አንዋር ቪዲዮ ፖስት አድርጌ ያለው ያለ ነው። ኮፒ ሊንክ ምናምን አድርጉለት። እሺ አነስ በርዕሱ የምታወራው ነገር አለ ወይ? እዚህ ያላችሁ ጃስሚን፣ አነስ፣ አሚር ሁላችሁም ዛሃራም ርዕሱ ቼንጂውን ካላችሁም መቀየር ይቻላል።
ሰላም አለይኩም። አሁን ድምጽ ይሰማል? ተስተካክሏል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ ይሰማል አሁን። እሺ በቃ አንድ ሁለት ነጥቦችን በርዕሱ ዙሪያ እናነሳና ከዛ በኋላ የሚገቡ ክርስቲያኖች ካላችሁ ገብታችሁ መልስ ትሰጣላችሁ ማለት ነው። እና ርዕሱ ምንድነው? ክርስቲያኖች ሶስት አምላክ ነው የምታመልኩት ነው። እና አይ ተሳስታችኋል የምትሉ ከሆነ መግባት ትችላላችሁ። እና ይህ ርዕስ ሎጂካል ፕሮብለም ኦፍ ዘ ትሪኒቲ ወይንም ደግሞ ስላሴ ስለ አመክንዮ ስህተት አለበት ብሎ ዌል ናውን የሆነ ርዕስ ነው። ብዙ መጽሐፍ ተጽፎበታል። ብዙ መልስ ለመስጠት ተሞክሯል ራሱ ማለት ነው። እና ካላችሁ አሁንም ይህንን መልስ ፊገር ለማድረግ እየሞከሩ ነው ያሉት ምሁራኖች ማለት ነው። ይሄ ጥያቄ የሆነ የኛ የአንድ ሙስሊም ኦር እዚህ ጋር ያለው ፒኬ፣ የአስሚን፣ የዛህሩ፣ የአሚር፣ የአዙዝ፣ የአንዋር፣ የሙባረክ የእነሱ ጥያቄ አይደለም። ከኛ የመጣ ጥያቄ አይደለም። ይሄ ጥያቄ መች ነው ራይዝ የሆነው መች ነው የጀመረው ከተባለ ኢቨን ግራንት እናድርግና ማለት ነው ከአራተኛው ክፍለ ዘመን ነው። ሙስሊም አይደለም ይሄን ነገር ያነሳው ይሄን ጥያቄ ማለት ነው፣ ክርስቲያኖች ናቸው። ለምሳሌ ግሪጎር ኦፍ ኒሳ የቤተ ክርስቲያን አባት ነው እና ለሱ ለአብላቤስ የሚጽፈው ቴክስት አለ እና አብላቤስ ቢሾፕ ነው፣ ራሱ ክርስቲያን ነው። ክርስቲያን ሆኖ ጋይዝ ይሄን ጥያቄ ኤግዛክትሊ ያስቀምጣል ማለት ነው። ጥያቄው ምንድነው ከተባለ ሶስት ሰዎች ለምሳሌ ሶስት ሰው አለ ስንል በምንድን ነው? በማንነት ነው አይደለ? በአይደንቲቲ ቆጥረን ነው። በማንነት ስንቆጥር ሶስት ሰው ይሆናል። ለምሳሌ ፒኬ፣ ሙባረክ፣ አንዋር ሶስት ሰዎች ናቸው ስንል በምንድን ነው ከተባለ በማንነት ነው። በአይደንቲቲ ካውንት ስላደረግን ነው ስለቆጠርን ነው ሶስት ሰዎች ያልናቸው ማለት ነው። ሶ በዚህ ሜተድ ስንቆጥር ሶስት አምላክ የሚለውን ኤግዛክትሊ ይኖረናል ማለት ነው። ለምሳሌ ልስጣችሁ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ካልን በኋላ እነዚህ ሶስት አካላት አንድ አይደሉም ከተባለ ሶስት አምላክ ነው የሚሆነው። ልክ እንደዚሁ ማለት ነው። ፒኬ ሰው ነው፣ ፒኬ አለ፣ ሙባረክ አለ፣ አንዋር አለ። እነዚህ ሰዎች
ሎጂካል ነው ወይ አይደለም የሚለው ነገር ካልገባው ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ከአነስ ጋር ይመሳሰላል ድምጹ፣ ግን ትንሽ የካይ ይወፍራል። ስሙ ደግሞ አሪፍ ነች። ካይ ሆሎጎስ ያ ካይ ስሙ አጠር ያለ ስም ነው፣ አሪፍ ነው እና ተመችቶኛል። ኮምፓራቲቭ ተማረሽ ሃይቪ አነስ እንዴት ነህ? የና ሐሳብ ጀምሬ ተውኩታ። አዎ የኔ መርሐባ ደህና ሁን። የኔ ሐሳብ ምንድነው? አነስም ካወራው አንፃር ወንድማችን ማስኮፍም ከተናገረው ትንሽ ለየት የሚያደርገው አማርኛው ራሱ አያስኬዳችሁም የሚል ነው። ምንድነው እሱም ከአንድ በላይ የሆነ አካል አምላክ ሳይሆን አማልክት ነው የሚባለው ነው ከመሰረቱ። አማልክት የሚባለው ስያሜው ራሱ የምንጠቀምበት በአካል ብዙ ለሆነ ነገር እንጂ በኤሰንስ የተለያየ ኤሰንስ ሆኖ ለበዛ ነገር አይደለም። ኤሰንሱ ብዙ ለሆነ ነገር ሳይሆን አካሉ ብዙ ለሆነ ነገር ነው አማልክት የሚለው የምንጠቀመው። ስለዚህ እንደ ክርስትና አስተምህሮ ስላሴ በአካል ነው ብዛታቸው፣ በኤሰንስ አይደለም። በኤሰንስ አንድ ኤሰንስ ነው ያላቸው፣ አንድ ምንነት፣ ልክ እንደኛ ማለት ነው። ስድስትም አንድም እንደሆን ነው እዚህ ገስት ላይ ያለን ሰዎች ልክ እንደኛ በኤሰንስ አንድ ናቸው ስላሴ። በአካል ደግሞ ሶስት ናቸው። እኛ በአካል ስድስት ስለሆንን ሰዎች ስንባል፣ እነሱም ደግሞ በአካል ሶስት ስለሆኑ አማልክት ይባላሉ ወይም ደግሞ አምላኮች ይባላሉ። ስለዚህ የህዝብ እንደራሴና እኔ ማን ነው ስድብ እያሸከመ የሚልካችሁ? የሆነ ትንሽ ነገር ቢሰጣችሁ እኮ ጥሩ ነው። መጣችሁ የምታወሩበት ማለት ነው። መጣችሁ የሆነ ሀሳብ ሼር የምታደርጉበት ምናምን። እስኪ መጀመሪያ ወይ ኤቲክስ ተማሩ፣ ወይ ኤቲክስ ግብረ ገብነት የሚባለውን ነገር ስነ ምግባር እንደዛ እየተማራችሁ ኑማ እንጂ በጣም ደባሪ ነው። እኔ እኮ በራሴ አንደበት ላለመናቆር ነው ሜሞችን የሰበሰብኩ። በአንደበቴ መናገር ማልችለውን ነገር ሜም ይናገርልኝ ብዬ ነው። ግጥሙ እኮ አልቆ እኮ ነው ግጥሙ። ሄዋን ላይ የቆመ መስሎሽ ነው ስምረት? ግጥሙ አልቆ ነው። ስለዚህ መጀመሪያ ሰው ጋር እንዴት ነው የምናወራው? እንዴት ነው የምንግባባው? ረጋ ባለ መንፈስ እንዴት ማውራት ይቻላል የሚለውን ነገር ከዛ በኋላ መጣችሁ ማውራት፣ ኮሜንትም መጻፍ ምናምን። የህዝብ እንደራሴ የህዝብ ብቻ የላቆም አልኩ። ሰላም አለይኩም። እንዴት ነህ? ሰላም ነው? ሰላም አለይኩም። አረብኛ ዛሬ ነው እየለመድክ ያለው ነው ምንድነው? ሁሉም ከአንድ አይደለም የሚጀምረው። አይ እውነትህን ነው። ጥሩ ነው። ጥሩ አካሄድ ላይ ነህ። ትንሽ አክሰንት ትንሽ በል እስኪ። ምን ላድርግልህ? አይደለም ላወፍርልህ ወይስ ላቅጥልህ? አይደለም ካወፈርከው ማፈራለሁ። አይደለም ላቅጥልህ። በል እስኪ። እሷ ምንድነኛ ነው እሱ? ስፔል ላይ እሷ ፊደል ላይ ነው አክሰንት ያለመጣ። ኦኬ ምን ላይ ያልገለ ይባላልች አይን ይባላል። ስለዚህ አሰላሙ አለይኩም ስትል አክሰንት ጥሩ እንዲሆን ገና እየተማርክ ስለሆነ በዚሁ እንድትለምደው ብዬ ነው። ከመጥፎ ነገር እንዳትወስደው። ሰላም አለይኩም። ሰላም አለይኩም። አይ ወለለና ጂል እሺ። እና በርዕስ ታወራለህ። ስንት አምላክ ነው የምታመልከው? እንትና ሰላም አለይኩም ስንት አምላክ ነው የምታመልከው? የህዝብ እኔ እኮ የህዝብ ብቻ ብዬ ላቆም አልኩና ሌላውን ነገር በእነሱ ከሞሉት ደባሪ ትርጉም ሊሰጡት ይችላሉ ብዬ ነው። እሺ እኔ እንትን ነው ለመስለም ፈልጌ ነበር ሻዳ ለመያዝ እና ሻዳ ታስይዘኛለህ? አዎ አሲዛ እንዴ ምን ሆነና አስራዬ። ኦኬ እሺ እንጀምር። ለመስለም ያስገደደህ ሰው አለ? የህዝብ እንደራሴ
አይ ቸግሮኝ ነው። ቸግሮ ከሆነ አንተ ሻሃዳ ሳይሆን የሚያስፈልግ የእርዳታ ድርጅት ነው። እሺ ርዕሱ የምታወራ ከሆነ አውራ፣ ካልሆነ እንለያይ። ርዕሱ ምን አይመለከትም። ሻሃዳ ነው ያስፈልገን ያልኩህ እኮ። አረ በፈጣሪ ስም እኔ ከ18 ዓመት በላይ የሆነ ሰው የለም ማለት ይቅርታ፣ ከ15 ዓመት በላይ ደግሞ ሌላ ለካ ምነካቸው ሰዎች ይኖራሉ። ከ15 ዓመት በላይ የሆነ ሰው የለም። ዛሬ የላችሁም ነው ቤት የምትውሉት እናንተ ናችሁ። ከ15 በታች ያላችሁት እናንተ ናችሁ ነው ቤት የምትውሉት። ሌላው ምን ላይ ያደርግ ወጥቶ ነው? ሌላው ምን ላይ ያደርግ ወጣ? ብር አላለም። እኔ ብር ብሰጠኝ እኔ ራሱ ምንም ምን የሌለኝ እንደውም በዚህ ዙሪያ እኮ 5 ሳንቲም የለኝም። ዝም በለው ይዘዋል። ምን እንደዚህ ሰደውኛል። አረ ምንም አላስያዝኩም፣ ምንም የለኝም። እኔ ያስያዝኩትም ነገር የለኝም። ውሸታቸውን ነው። ብር ፈልጋችሁ ሻሃዳ ሲዘን የምትሉ ሰዎች ከዚህ በኋላ እንዳትመጡ። 5 ሳንቲም ምን አልክ መሰለ የደቡብ ወጣት ሀረር ያለሽ ይዋላል ክላሽ አላረገ በጀት የለንም። በእናትህ ውጣልኝ ወንድሜ ያልኩህ እኮ። ጄኮብ ሪኩዌስት ልከህ ነበር። አይ ቲንክ ተቀብዬ ነበር ምናምን እና በጀት የለንም እኛ ሰዎች፣ እኛ የእርዳታ ድርጅት አንሰራም። እሺ እና ደግሞ በአላህ ኧረ ከፍ ያለ ሰው ይምጣ እንዴ! ምን ሆናችሁ? አይደብራችሁም? በአላህ ከፍ ያለ ሰው ይምጣ። አቡ ማን አንተ ወይ ቀልድ የምትል አካውንት በቃ አንተ ዴይኬር ምናምን ላይ ስትወጣ ምናምን ያኔ ና እሺ ሪኩዌስት አትላክማ በፈጣሪ አልፈልግም። እንደው ከዚህ በኋላ እዚህ ቤት አልፈልግም። እሺ ቤተሰቦቻችሁ ጠዋት ሲሄዱ ዴይኬር ትተዋቸው ይሄዳሉ። እዛ ውስጥ ነው መሰል ቲክቶክ የሚሰጧችሁ ስልክ ምናምን የሚሰጧችሁ የህፃናት ማቆያ ውስጥ እዛ እየሆናችሁ እየገባችሁ ነው ያስቸገራችሁ። እና ከቤተሰብ ጋር ማደግ ስትጀምሩ ምናልባት KG1 KG2 የሚባል ነገር አለ። ቢያንስ እነሱን ከተማራችሁ እንዴት ሰው ጋር መግባባት እንዳለባችሁ የምታውቁ ይመስለኛል። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ክርስቲያኖች ተስማሙ ማለት ነው። ሶስት አማልክት ነው የሚያመልኩት። ከተስማማችሁ እኮ ባይዘው ችግር የለውም። እኛ ደግሞ እንደምናደርገው 3 አማልክት አንደኛ እንዴት ነው አእምሯችሁ የሚቀበለው ነው የመጀመሪያው። ከዛ እሺ ከአእምሮ እንኳን ካለፈ ትንሽ አለፈ ካለ መጽሐፍ ቅዱስ እንዴት ነው የሚቀበላችሁ? ላይክ አምላክ የተባለውን ሁሉ ልትቀበሉ ነው? የማን ነበር እነ ሙሴን ሁሉ ልትቀበሉ ነው? አማልክት የተባሉት መላእክቶችን ሁሉ መዝሙረ ዳዊት ላይ ያሉት እነዛን ሁሉ ልትቀበሉ ነው? እንዴት ነው ነገሩ? እነዛን ሁሉ ልትቀበሉ ነው ከሆነ ችግር የለውም እኮ። ግን መጣችሁ የሆነ አንድ አምላክ ምናምን እንዳትሉን ነው። አሁን ርዕሱ ባልተለጠፈበት ቀን አንድ አምላክ ምናምን እንዳትሉን ነው። በቃ ያ ዝም ብሎ ነው በቃ ሳክስ ነው። እንስማማና ከዛ ችግር የለውም ተውሂድ ወይስ በሚል እናወራ እንችላለን። እሺ እያስማን ነው የሚለው አማነሽ አልহামዱሊላህ ሰላም ነው አለው። ጥያቄ እየጠየቅሽ ነው? አዎ ነበር። አረ በጣም ደስ ይላል ድረስ። እሺ ጥያቄ እየጠየቅሽ ነው? አዎ ነበር እየጠየቅኩ ነበር። እሺ ክርስቲያኖች 3 አምላክ ነው የምታመልኩት እያልክ ነው አይደል? አዎ ተሳስቻለሁ ወይ ያልኩ? እኛ 3 አምላክ አናመልክም። የምናመልከው አንድ እግዚአብሔር ነው። ጥሩ ያ አንድ የተገለጠው በስጋ አንዱ እሺ ያ አንዱ እግዚአብሔር አባት አለው ያስማን?
አባት አለው በባህሪ የሱ ባህሪ የእግዚአብሔር ባህሪ የሆነው ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ለሰው ልጆች መስዋዕትን አቅርቦ ሄዷል። እሺ አይ ጥሩ ችግር የለውም። ስለዚህ አንድ እግዚአብሔር ነው፣ አንድ አምላክ ነው ብለኸኛል። ያ አንዱ አምላክ አባት አለው ብለኸኛልና እስኪ ወደ መጽሐፍ ቅዱስ እንለፍና አንድ ጥያቄ አቀርብልሃለሁ። ኦኬ እሺ ቆይ ትንሽ አንቀጹን እስካወጣው ነው። እሺ ችግር ጥቅሱን ተናግረኛለሽ ቦታ አይ ከፍትልሃለሁ ችግር የለውም። እሺ ቪዲዮ አለ አይ መክፈት እችላለሁ። ይኸው እንደ ሼር ላደርግልህ እኛ ጋር ችግር የለውም። ኦኬ እሺ ችግር ስለሚችል አይ እሺ እዚሁ ጋር አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 4 ላይ እንደ ምህረቱ ብዛት ሁለተኛ የወለደን እሺ ያነበብኩት ነው። አንደኛ ጴጥሮስ ምዕራፍ 1 አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 4 ስክሪኑ ላይ አለ። ስክሪኑ ይታያል ቁጥር 4 ያስማል። አይ እኔ ጋር ማለት ችግር የለውም። እሺ ምን ይላል? እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር አምላክ የተባለው አባት አለው ወይስ የለውም? እግዚአብሔር ኢየሱስ ክርስቶስ አባት አለው ነው። እዚህ ጋር አምላክ የተባለው አለ። የኢየሱስ ክርስቶስ አምላክና አባት ይባረክ። አምላክ ይሄ አምላክ የተባለው እዚህ ጋር አምላክ የሆነው ማለት ነው አባት አለው አባት አለው ማለት ስለ ኢየሱስ ክርስቶስ የተገለጠው በስጋ ነው። የአብ የባህሪ ልጅ ነው። አሁን ለምሳሌ አንተ ሰው ነህ፣ አንድ አካል ያወራው ያለውት ስለ ኢየሱስ ምን አልከኝ መሰለህ? አንድ አምላክ ነው ማመልከው አልከኝና ከዛ በኋላ የአንዱ አምላክ አባት አለው ስልህ አዎ አለው አልከኝ። እኔ ደግሞ መጽሐፍ ቅዱስ ላይ አምላክና አባት የተባለ አለ። አንድ አምላክ ተብሎ የተጠራም ይሄ ነው፣ ብቻህን አምላክ የተባለም ይሄ ነውና እዚህ ጋር አምላክ የሚለው አባት አለው ወይስ የለውም ነው የኔ ጥያቄ። አባት ሊኖረውም አይችልም። ሲጀመር አንድ አምላክ ነው ያለው ምድር ላይ። ስለዚህ አባት የለውም ማለት ነው። እዚህ ጋር አምላክ የተባለው አባት የለውም። ኢየሱስ ክርስቶስ ነው አባቴ ብሎ የሚጠራው። ጥሩ ዳግም የተወለደው ደግሞ ከኢየሱስ ክርስቶስ ነው። ጥሩ አንተ አሁን አንድ አምላክ ያልከው የትኛውን ነው? አባት ያለውን ነው ወይስ አባት የሌለው? ለመለኮት እዚህ ጋር ምን መሰለ መለኮት ነው። መለኮት አንድ ነው። አብ እግዚአብሔር አንድ አምላክ ነው። ጥሩ ስለዚህ ባህሪው ነው ኢየሱስ ክርስቶስ የሱ የባህሪ ልጁ ነው። ባህሪ የአምላክ ባህሪ ነው። ገብቷል? ፍጹም ሰው ሆኖ አሁን አንዱ አምላክ ነው ሳወራ ማለት ነው። አንዱ አምላክ አባት አለው ወይ ስለ አዎ አለው ነው ያልከኝ አይደል ያስማን? አንዱ አምላክ ሳይሆን አባት ያለው ኢየሱስ ክርስቶስ አባት አለው። የባህሪ ኢየሱስ ክርስቶስ አባት የባህሪ ልጅ አንዱ አምላክ አይደለም አባት ያለው። ኢየሱስ ክርስቶስ ምንድነው ያስማን? ኢየሱስ ክርስቶስ ማለት የአብ የባህሪ ልጁ ከዘመናት በፊት የነበረ ምንድነው? ከዘመናት በኋላ ደግሞ የሰው ልጆችን ምንድነው ኢየሱስ ምንድነው? ኢየሱስ ክርስቶስ ማለት ያው ሁሉም ሰው የሚያምነው ነገር ከ2000 ዘመናት በፊት ኢየሱስ ክርስቶስ እንደመጣ የትኛውም ሰው ያምናል ያውቃል። በሐዋርያት የተመሰከረ በነቢያት የተመሰከረ ኦኬ እየነገርኩ ነው። ምንድነው? ኦኬ ታገሰኝና ኢየሱስ ክርስቶስ ማለት የአብ የባህሪ ልጁ የሆነ ለሰው ልጆች ሁሉ ለኃጢአት በአዳም ስጋ የወደቀውን ኃጢአት ሊያሽር የመጣ ለሰው ልጆች ሊያድን የመጣ አምላክ ነው። የባህሪ የአብ ልጅ ነው። ስለዚህ አምላክ ነው ማለት ነው ኢየሱስ አይደል? በመለኮት ከአባቱ ጋር አንድ ነው። ይሄ ኢየሱስ አምላክ ነው ያልከው ኢየሱስ በስጋ ግን ይለያያል። በስጋ ሶስት ናቸው። በስጋ ሶስት ናቸው ማለት በስጋ ሳይሆን በአካል መንፈስ ቅዱስ አለ። አካል ምንድነው? ኢየሱስ ክርስቶስ አለ። አካል የምትለው ነገር ምንድነው? እስኪ ንገረኝ ያስማል። አካል ማለት እግዚአብሔር አብ በሶስት ነገር ተገልጧል ብለን እናምናለን።
አንዱ አምላክ እግዚአብሔር በሶስት ነገር ተገለጠ። ያስማን በሶስት ነገር ኦንሊ ጂሰስ ነው አይደለም። ኦንሊ ጂሰሶች አንድ ላይ ነው ብሎ ኢየሱስ ክርስቶስ ውስጥ ነው መለኮቱም ያለው አብም ያለው በዛ ውስጥ ብሎ ያምናሉ እንጂ እንደዚህ አያምኑም። አብ በኢየሱስ ተገለጠ የሚያምኑ አንድ አምላክ አብ ነው፣ በኢየሱስ ክርስቶስ ተገለጠ፣ አብም እሱ ነው ወልድም እሱ ነው የሚሉ እነሱ ናቸው። አንተም እያልከኝ ያለው አንዱ አምላክ በሶስት አካል ተገለጠ ስትል ይሄ አንዱ አምላክ ማን ነው? ማንነት አለው ወይስ የለውም? አብ እግዚአብሔር አለ። አብ በሶስቱ የተገለጠ ከዘመናት በፊት የነበረ አልፋና ኦሜጋ የሆነው አምላክ በሶስት ባህሪያት ተገልጧል። ጥምቀት ታውቃለህ ያስማን? ቄደር ከዚህ ጋር አይገናኝማ። ያው ካንተ ጋር እየተገናኘብህ ቄደር ያው ቄደር ያው የነሳ ጥምቀት ነው። ቄደር በተለይ ሰዎች ከመናፍ እና አሁን አንተ የተናገርከው አስተምሮ ሌላ እምነት ጋር ያስማን አንተ የተናገርከው አስተምህሮ የምንፍቅና ነው፣ የኦንሊ ጂሰስ አስተምሮ ነው። አብ ነው አንዱ አምላክ፣ እሱ በሶስት አካል ተገልጧል ያልከኝ ነው። ይሄ አስተምሮ ደግሞ በስጋ አይደለም፣ የኦርቶዶክስ ነው። ሶስት ናቸው። ሶስትነታቸውን አንተ ትሪኒቲ የሚል አስተምህሮ አለው ኦርቶዶክስ። ያስማን በስጋ የተገለጠው ምድር ላይ የወረደውን እኛ እንቀበላለን። ትምህርቱ የትሪኒቲ ትምህርት የተርቱሊያን ትምህርት ነው። ካነበብክ ገብተህ 300 ምናምን ላይ የሰጠው ትምህርት ነው። የተርቱሊያን ትምህርት ነው። ቴዎሎጂ ጉግል ላይ እንኳን ገብተህ ቼክ አካል ተገለጠ ተብሎ የሚታመነው ያስማን አንተ ከዘመናት በፊት እንደነበሩ እኮ እናምናለን። አንተ ምን ባህሪ ናቸው የአምላክ አንተ ያልከኝ ያለኸው አብ በሶስት አካል ተገለጠ ያልከኝ ነው። ይሄ አስተምሮ ደግሞ ኦርቶዶክሳዊ አይደለም። እንደዛ አይደለም። ተገለጠ ማለት እኮ ከዘመናት በፊት አልነበረም እያልኩ አይደለም፣ ግን ለኛ ለሰዎች ነው። ፍጹም ሰው ሆኖ የመጣው ኢየሱስ ክርስቶስ አምላክ ማን ነው? ፍጹም ሰው ነው የመጣው አብ ነው ወልድ እኮ አብ ነው እያልከኝ ነው እኮ ነው እያልኩ ያለሁት። አንተ እኮ አብ አላልኩም። እሺ ችግር የለውም። አልፋ ነው ኦሜጋ ናቸው ሶስቱ። ችግር የለውም። ባህሪ ናቸው። በአካል ስትል አካልን ዲፋይን አላረክልኝም። በአካል ስትል አካል ማለት ያው ስለ አካል ማለት ስጋ ማለት አይደለም። ሶስት አካል ናቸው ማለት አንተ ምንድነው? አካል ነህ ወይስ መንፈስ? ይኸው እኔ በእኔ ላይ ላስረዳ ከፈል። እሺ በሰው ማንነት አድርጌ ላስረዳ። እሺ እኔ አሁን ኖርማል አንድ ሰው ነኝ አይደል? አንድ ሰው ነኝ። ስለዚህ የኔ ባህሪ ከሆኑት አንዱ አሁን ለምሳሌ እኔ ክፋት ሊኖርብኝ ይችላል። ክፉ ሰው ነኝ ልበል እኔ። እሺ የኔ ባህሪ ነው። የአምላክ ባህሪ ደግሞ ከሆነ ውስጥ መልካም ማድረግ ነው አይደል? እሺ በመልካም ስራ ብቻ መገለጥ ነው። ስለዚህ ክርስቶስ እግዚአብሔር አብ ያስማን ስለ አካል ልታስረዳኝ ነው ወደ አንተ የመጣኸው? በእኔ ላስረዳህ ያልከኝ እንዴት ማለት ስለ አካል እንዴት ማለት? አንተ አሁን ምንነትና ማንነት አሁን ለምሳሌ አካል እሺ እግዚአብሔር አብ አለ። እሺ ወልድ የባህሪ ልጁ ነው። ከዘመናት በፊት የነበረ አልፋና ኦሜጋ ሆነ የባህሪ ልጁ ነው። የባህሪ አንተ አካል ባህሪ ማንነቱ አንተ አካልና ኤሰንስ ወይ መንፈስ ቅዱስ ደግሞ ሰራጺ ነው። ያስማን ኔትወርክህ ሂዷል። የኔ ድምጽ ይሰማሃል? መለኮት አንድ ነው። መለኮት አንድ ነው። በእነሱ ውስጥ ያለው መለኮት የማይለያይ መለኮት ነው ያላቸው። መለኮት ማለት ድምጽ ይሰማሃል? ያስማን ይሰማል? አሁን አይሰማም? ይሰማኛል። አንተ ጋር ግን ኔትወርክ አንድ በደንብ ይሰማኛል። ያበራ እስኪ የሚሰማህ ከሆነ እስኪ መልስልኝ። ከኔ ጋር ይሰማኛል በደንብ እኩል ትቆጥራለህ? እሺ ከኔ ጋር ወይም እኔ ተከተለህ ትቆጥራለህ? በቃ የለም። እሺ እየተሰማህ አይደለም። እየተሰማህ አይደለም። ያስማን ይሰማኛል በደንብ ነው። በቃ አሁን ተመልሷል። እሺ ይሰማኛል። ያንተ አንዴ አብረን አሁን ለምሳሌ ይሄ አሁን አንደኛ ጴጥሮስ ላይ ያለው እንደ ምሕረቱ ብዛት ምንድነው የምንቆጥረው? በቃ በቃ ይሰራልሃል። ቀጥል። እኮ አሁን ለምሳሌ ይሄ አንደኛ ጴጥሮስ ላይ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? አዎ ይላል። ይሄ የዚህ ጋር አምላክ የተባለው ስለዚህ ብለኸኛል። አባት የለውም ማለት ኢየሱስ ክርስቶስ የባህሪ አባቱ ነው። ባህሪ ማለት የሱ የራሱ ነው ማለት ነው። ማንነቱ ነው። አምላክና አባት ይባረክ ይላል። አምላክ የተባለው አባት አለው ወይስ የለውም? የኔ ጥያቄ እኮ እንደዛ ነው።
አባት አምላክ የለውም። አምላክ አባት የለውም። መለኮት አንድ ነው። መለኮት ማለት አምላክነት ነው አይደል? መለኮት አንድ ነው። አዎ እሱ ባህሪ ነው። አየህ መለኮት በአካል ግን ያው ሶስት ናቸው። አንዴ ጥሩ ነው። እንደውም እሱን ካወቅ ጥሩ ነው። መለኮት ማለት አምላክነት ነው ላልከው ነገር ትክክል። አምላክስ ምንን ነው የሚያመለክተው? ፐርሰኑን ነው ወይስ ኤሰንሱን ነው የሚያመለክተው? አምላክ ስትል ስለ ፐርሰን ነው እያወራህ ያለኸው ወይስ ኤሰንስን ነው እያነሳህ ያለኸው? እንግዲህ መለኮት አምላክነት ነው። አምላክነት ማለት ኤሰንስ ነው አይደል? ኤሰንስ ማለት ኤሰንስ ማለት ምንነት እንዴት ማለት ነው? ምንነት ባህሪ ማንነት ናቸው። ወልድ ማንነት ነው። አዎ የአብ ማንነት ነው ወልድ። አረ ያስማን በቃ እኔ ኦርቶዶክስን ተማር ልበልህ። በቃ ስላሴ በኦርቶዶክስ ባህሪ ነው የአምላክ ባህሪ ነው አይደለም። በቃ ያስማን እየተሳሳትክ ነውና እስኪ ምናልባት ዞር እንምጣ። ሁለቱም አይደለም፣ ትክክል አይደለም። መለኮት አንድ ነው። መለኮት አንድ ነው አይደል? አምላክ ሲባል መለኮትነታቸው አሁን ለምሳሌ ወልድ የአብ ማንነት ነው እያልክ ነው እኮ። ይኸውልህ እንደዛ ሳይሆን ባህሪ ነው አልኩህ እኮ። የአብ ባህሪ ነው ወልድ። አዎ እንደዛ ከዘመናት በፊት የወለደው ልጁ ነው። የባህሪ ልጅ ልትል ነው? ባህሪው ነው የምትለኝ? የአብ የባህሪ ልጅ ነው ልትለኝ ነው? ባህሪ ነው አልኩህ። በቃ እሺ በቃ አሁን እኔ ባህሪው። እሺ ያስማን እናመሰግናለን። እሺ ትንሽ ቆይና ምናልባት ዳንኤል ተስፋዬ ቆይ ምን አልከኝ? አሁን ለምሳሌ አንተ ሶስት አምላክ ናቸው ብለህ ነው እንትን እየሰጠ ያለው አይደል? እንግሊዝ ሐሳብ እየሰጠ ያለው። አዎ እንደዛ ነው የኔ ሐሳብ፣ እንደዛ ነው። ግን በምንድን ነው ሶስት ብለህ በአምላክ ሲባል ፐርሰኑን ነው ሜንሽን የሚያደርገው። ለምሳሌ እኔ አማልክት ካልኩ የማንነትን ብዛት ነው የሚያሳየው ወይም የፐርሰንን ብዛት። አምላክ ስል ደግሞ ያ ፐርሰን ነጠላ መሆኑን ነው የሚያሳይ። ስለዚህ እኔ አምላክ ሳይሆን ሶስት አምላክ ወይም አማልክት ናቸው ስል በፐርሰን ብዙ ስለሆኑ አማልክት ይባላሉ ነው። ግን አሁን ዲቴል እንዳለው አንዱ እግዚአብሔር አብ በስጋ ተገልጧል። ያንተ አንዱ እግዚአብሔር አብ በስጋ ተገልጧል የሚባል አስተምህሮ እኔ እንጃ። እያስማን እስኪ ቆይ አንዴ ቆይሽ። ከዛ ይኸውልህ እሺ አንዴ ዳንኤል አለ አለውኝ ብሩ አለው። ሰላም ነው አለ። እንዴት ነህ? አለው። ከየት ቤተ እምነት ነህ ዳኒ? ኧረ እኔ ራሴን ችዬ ቁጭ ብያለሁ። ክርስቲያን ነኝ። አትጨምረኝ እዛ ውስጥ። ትምህርታችሁ ደስ ስለሚለኝ ነው የምመጣው። እሺ እንትን በስላሴ ታምናለህ? አይ ስላሴ የሚለውን ቃል እኔ አልቀበልም። አቡና መንፈስ ቅዱስን ግን እቀበላለሁ። አዎ ቃሉን ሳይሆን ሐሳቡን። አሁን ቃሉን በተመለከተ ቃሉ ሶስትነት ማለት ነው። ሐሳቡን ታምነዋለህ? ላይክ በአካል ሶስት በመለኮት አንድ የሚለውን ሐሳብ ታምነዋለህ? እንደሱ ሲያው መጽሐፍ ቅዱስ የሚለውን ብቻ ነው ማምነው። መጽሐፍ ቅዱስ ላይ ካለ እቀበላለሁ፣ መጽሐፍ ቅዱስ ላይ ከሌለ ግን አልቀበልም። መጽሐፍ ቅዱስ ምን ይላል ብለህ ነው የምታምን? ያው አብ ወልድ መንፈስ ቅዱስ ማቴዎስ 28 ላይ እንዳለ አውቃለሁ። ፈጣሪ ደግሞ መንፈስ ቅዱስ የሚለውን ነው። አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ እንዳለ ያው አንተም ታውቃለህ አይደል? በአብ በወልድና በመንፈስ ቅዱስ የሚለውን ፓርት ነው። አዎ አብ ወልድ መንፈስ ቅዱስ አምላክ የሚለውን በዛ ነው የምረዳው። አምላክ የሚል እሺ፣ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ? እንደዛ የሚል ነገር አንድ ቃል በቃል አንድ እኮ አናገኘም። ጥያቄውም አንድ አምላክ ስንል አሁን እኛ አምላክ የምንለውን ራሱ ትንሽ የተግባባን አይመስለኝም። አዎ ዳኒሻ ቃል በቃል ካላገኘህ አታምንበትም አይደል? እኔ አላምንበትም። አዎ ስለዚህ አንድ አምላክ የተባለው አብ ነው ብለህ ነው የምታምን ወይስ አብ ወልድ መንፈስ ቅዱስ ብለህ ነው የምታምን? አብ ማለት እኮ የአባትነት ማዕረግ ነው እንጂ ስም አይደለም። ወልድ ማለትም መወለድ አይደለም። ያው እንደ ስያሜ ስለሚያገለግል ነው እንጂ ስም አይደለም። አዎ ስም ስላልሆነ ስሙ ደግሞ የሃዌ ስለሆነ በዛ ውስጥ አምላክ እኮ ያህዌ አብ ነው ብለህ ነው የምታምን ወይስ አብ ወልድ መንፈስ ቅዱስ ነው ያህዌ ብለህ ነው የምታምን? አብ ወልድ መንፈስ ቅዱስ ብዬ ነው የማምነው። ማስረጃ አለ?
ማስረጃ ማለት ነው። መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ ውጭ አልቀበልም ስላልከኝ መጽሐፍ ቅዱስ ላይ ያህዌ አብ ወልድ መንፈስ ቅዱስ ነው የሚል ማስረጃ አለ ዳኒ? ቃል በቃ መጽሐፍ ቅዱስ እንግዲህ ያው አንድ ሰው የጻፈው ስላልሆነ ቃል በቃል ባናገኝም ቀጥታ ግን ከዘፍጥረት እስከ ራዕይ ስናጠና ግን ያንን ሂደት እንማራለን። ለምሳሌ ምን ተማርክ? ለምሳሌ ምን ላይ ምን ተማርክ? አሁን ከዘፍጥረት እስከ ራዕይ ስታነሳ ለምሳሌ ፈጣሪ እንዳልከው ዘፍጥረት ምዕራፍ 1 ቁጥር 26 ላይ አንድ እስከ ቁጥር 27 ደግሞ ከአንድ በላይ ሆኖ ታየዋል። ያ በቂ አይደለም። ያ ሶስት ለመሆናቸው እንዴት ነው ማስረጃ የሚሆነው? ሶስት አላልኩኝም እኮ ነው ከአንድ በላይ የሚለው መንፈስ ቅዱስ አልክ እኮ አይደል እንዴ? አዎ አዲስ ኪዳን ላይ ነው ቅዱስ አልክ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለህ የሰጣቸው ስያሜ የሰጣቸው በዘፍጥረት ሂደት ላይ በ1 26 ላይ እንፍጠር የሚሉት እነሱ ለመሆናቸው ምንድነው ማስረጃ? ምንድነው ማስረጃ? መጽሐፍ ቅዱስ ነው። ኤሎሂም ለምሳሌ አሁን ሙሴም ኤሎሂም ተብሏል፣ አማልክት ተብሏል አይደል? ሙሴ ግን ሙሴ 1% የተሰጠው ስያሜ የብዙሃን ነው፣ የብዜት ነው የተሰጠው። ኤሎሂ ሳይሆን አማልክት ተብሏል። ሙሴ አምላክ ተብሏል፣ ግን የፈጣሪን ቦታ ወሰደ ማለት አይደለም። እሱ ነው አሁን እኔ እያልኩ ያለሁት አንተ እንፍጠር ሲል ኤሎሂምም አለ ሲል ምናምን እንደዚህ አሁን አብ ወልድ መንፈስ ቅዱስ ናቸው እንድትል ያደረገህ ነገር ምንድነው ነው? ምን ማስረጃ አለህ ነው? አንድ ስም ነው መጽሐፍ ነው የምትቀበለው? አንዴ ቆይ ዳኒ፣ ቆይ አይ ለእንትኑ ብዬ ነው 80 ሀዱን ነው የምትቀበለው ወይ 66ቱን ነው ዳኒ? ኖ እዛ ውስጥ አንግባ። ቆይ እኔ ልል የፈለኩት ሐሳቤን ተረዳኝና ከዛ አንተ ማውራት ትችላለህ። ከአንድ በላይ መሆኑን በብሉይ ኪዳን ሲያወራ የነበረው ፈጣሪ በአዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ የምናገኘው አዲስ ኪዳን ላይ ነው ለማለት ነው። አዎ እኔ አሁን እያልኩ ያለሁት እንፍጠር ሲል ከአንድ በላይ አገኘኝ አይደለ? አዎ ሐሳብህ እኮ መጀመሪያም ገብቶኛል። አዎ በቃ ያንተ አካሄድ እንዴት መሰለ ዳኒሽ? አንተ ምን መሰለ ያልከኝ መጽሐፍ ቅዱስ ላይ የሌለ ነገር አልቀበልም አልክ። ጥሩ በቃ በዛ ተስማማንና ታዲያ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው የሚለውን ከየት ነው ያመጣኸው ስልህ ቃል በቃል ባይኖርም በሐሳብ ግን ዘፍጥረት ላይ 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል አልከኝ። ኮዛ ጋር እንፍጠር የሚሉት አብ ወልድ መንፈስ ቅዱስ ለመሆናቸው ምንድነው ማስረጃ ነው? እኔ ጥያቄ 81 ነው 66 ነው የምትቀበለው ያልኩህ ደግሞ በ80 ሀዱ ከሆነ ለምሳሌ መጽሐፈ ኩፋሌ ላይ ለአዳም ሔዋንን ሲፈጥርለት እንፍጠር የሚለውን ቃል ከመላእክት ጋር ሆኖ እንደተናገረም ያስቀምጥ ነገር አለ። ያንን ማስረጃ እኔ ልሰጥ ነው ከመጽሐፍ ቅዱስ ውጭ ስለማትቀበል ማለት ነው። ስለዚህ የምታምንበትን መጽሐፍ ማወቅ መቻል አለ። እኔ ልል የፈለኩት ማቴዎስ 28 አንተ አንባቢ ስለሆንክ በአብ በወልድ በመንፈስ ቅዱስ ስም አይልም፣ የሶስቱንም ስም በሚል አንድ ያረጋቸዋል። አዎ ስም እኮ ተረዳኝ አይደለም? አዎ ገብቶኛል። ግን ስም ስላለ ስም የሚለው ቃል ሶስቱንም በአንድ ስም ውስጥ አሰረልኝ ለማለት ነው። ገባኝ። ስለዚህ አንተ ስም የሚለው ነገር በነጠላ ስለተቀመጠ ስም የሚለው ነገር በነጠላ ስለተቀመጠ አንድ አምላክ መሆኑን ነው የሚያሳይ ነው ሐሳብ ላይ አንድነታቸውን ያሳያል ነው። አዎ በቃ አገኘኝ። እሱ ነው ለፈልግ። እሺ እንደዛ ከሆነ ቆይ አንድ አንቀጽ ጠቅስልሃለሁ። አነስ እስከዛ ቀጥሉ። እኔ አንድ አንቀጽ አለ እሱን አውጣለታለሁ ካገኘሁት ማለት ነው። ዳኒ አለው ዳኒ ተስፋ ወይ ሰላም ከቤተ እምነት ነው? ኦርቶዶክስ ፕሮቴስታንት የትኛው ከቤተ እምነት ነው? ክርስቲያን 66 እኔ ክርስትና ነው የሚቀበለው። በቃ ከመጽሐፍ ቅዱስ ውጭ አልቀበልም እያለ ነው። እሺ ቆይ ችግር የለም። በመጽሐፍ ቅዱስ መሰረት ያው ሶኮ ለአንተ እንደምታምነው ማለት ነው ስላሴን አስተምሯል ብለህ ታምናለህ አይደል? መጽሐፍ ቅዱስ
ምንን አስተምሮ መጽሐፍ ቅዱስ ስላሴን አስተምሯል ብለህ ታምናለህ? ኖ ስላሴን አስተምሯል ብዬ አላምንም። ስላሴ የሚለው ቃል በቃል የገባው ከ350 በኋላ ነው። ግን እኔ ያልኩ ያለሁት በጊዜው ከኢየሱስ ጋር የነበሩ ሰዎች የሚረዱትን ነው የምንረዳው። ከዛ በኋላ የነበሩ ሰዎች የትኛውንም ቢሉ ልረዳው አልቻልኩም ነው የምልህ እንጂ ስላሴ የሚለውን ቃል በቃል